ጌታውን ሰለሞን ነኝ። የጋይዮስ ሚኒስትሪ የሚተላለፍላችሁ የመጽሐፍ ቅዱስና ጥናት ፕሮግራማችን ነው። በጥናታችን መሰረት አሁን የኦሪት ዘኍልቍ መጽሐፍ ላይ ደርሰናል። ባለፉት 3 መጽሐፍ የዘፍጥረት፣ የዘጸአትና የዘሌዋውያን መጽሐፍ ጥናታችንና የመግቢያ ትምህርታችን ላይ መልካም ነገር እንዳገኛችሁ አስባለሁ። በትምህርቱ ላይ ያላችሁን አስተያየት ከቪዲዮው ስር ኮሜንት በመስጠት እንዲሁም ደግሞ ቪዲዮውን ሼር እና ላይክ በማድረግ ሰዎችም ጋር እንዲደርስ እንድታደርጉ በጌታ ፍቅር እንጠይቃችኋለን። እንዲሁም ደግሞ የሚኒስትሪውን ፔጅ ላይክ በማድረግ ከሚኒስትሪው ጋር አብራችሁ እንድትቆሙ አገልግሎቱን እንድትደግፉ በጌታ ስም ጠይቃችኋለሁ። እንግዲህ ባለፉት በነበሩን ኤፒሶዶች የዘፍጥረትን መጽሐፍ፣ የዘጸአትና የዘኍልቍ መጽሐፍ አይተናል። እግዚአብሔር አምላክ በእነዚህ መጽሐፍቶች ውስጥ እንዴት ምን እየተናገረ እንደመጣ እንዳለፈ ስንመለከት ስናይ ቆይተናል። አሁን ባለን ደግሞ በዛሬው ሴሽናችን ደግሞ የዘኍልቍን መጽሐፍ ከኔ ጋር አብረን እንመለከታለን። እንግዲህ ሌሎቹ መጽሐፍቶች ላይ ስናደርግ እንደነበረው የመጽሐፉን ትርጉም መጽሐፉ በዋናነት የሚያወራው ነገር ምንድነው የሚለውንና የመጽሐፉ አከፋፈል እንዴት ነው እንዲሁም ደግሞ መጽሐፍ ውስጥ ያሉ ዋና ዋና ሐሳቦች ምንድናቸው የሚሉትን ነገሮች አብረን ከኔ ጋር እንመለከታለን። መጽሐፍ ቅዱሳችሁ ይዛችሁ እንደምትከታተሉኝ ተስፋ አደርጋለሁ። እንግዲህ የዘኍልቍ መጽሐፍ ከዘጸአትና ከዘሌዋውያን መጽሐፍ የቀጠለ ሲሆን የዘኍልቍ መጽሐፍን ሴቲንግ ለመስራት ለሌሎቹ መጽሐፎች ስናደርግ እንደነበረው ሴቲንጉ ምን አይነት ሴቲንግ ላይ ነው የተቀመጠው፣ አውዱ ምንድነው የዘኍልቍ መጽሐፍ የሚለው ስንመለከት የዘኍልቍ መጽሐፍ ማለት በምድረ በዳ እስራኤላውያን የቆዩበትን ታሪክ የሚነግረን መጽሐፍ ነው በአጭር ቃል። እና ዘኍልቍ በዕብራይስጡ ትክክለኛ ስያሜው ወይም የዕብራይስጡ ስያሜ በምድባር ማለት ሲሆን ኢን ዘ ዊልደርነስ በበረሃ ማለት ነው። ትክክለኛ ሲሆን በበረሃ ነው። እስራኤላውያን በበረሃ የቆዩበትን ዓመት ነው የሚነግረን እና እስራኤላውያን በበረሃ በቆዩበት ጊዜ እንዴት ሆኑ የሚለውን በዘጸአት መጽሐፍና በዘዳግም መጽሐፍ መካከለኛ ሆኖ የሚያገለግል ዘጸአት ላይ የምናየው ሕዝብን ዘዳግም ላይ ስለማናየው ዘዳግም ላይ ያለው ሕዝብ ከየት መጣ፣ ከዘጸአት ላይ የወጣው ሕዝብ የት ደረሰ ለሚለው ምላሽን የሚሰጠን መሃል ላይ የተቀመጠ ምናልባት ከዘጸአት፣ ከዘሌዋውያን፣ ከዘኍልቍና ከዘዳግም መጽሐፍ ሰፊውን ክፍል የሚይዘው የዘኍልቍ መጽሐፍ እንደሆነ መመልከት እንችላለን። እንግዲህ የመጽሐፉ ርዕስ በምድባር ወይም ደግሞ ኢን ዘ ዊልደርነስ የሚል በምድረ በዳ የሚል ትርጓሜ ያለው ሲሆን ሙሉ መጽሐፉ ከባርነት የወጣው ሕዝብ እስከ ፕሮሚስ ላንድ ወይም ደግሞ ተስፋ እስከተገባለት ጊዜ ድረስ ያለውን የ38 ዓመት ታሪክ የሚዘግብልን መጽሐፍ ነው። እንግዲህ በኋላ እያየነው እንሄዳለን። እንግሊዘኛውና አማርኛችን ዘኍልቍ የሚል ቃል አማርኛችን ይጠቀማል፣ እንግሊዘኛው ነምበርስ የሚል ቃል ይጠቀማል። ይሄ በመጽሐፍ ውስጥ ከምናገኛቸው 2 ቆጠራዎች በምዕራፍ 1 እና በምዕራፍ 26 ከምናገኛቸው 2 ቆጠራዎች ያ ማለት ምንድነው? ከግብጽ ምድር የወጣው ሕዝብ በምዕራፍ 1 የተቆጠረ ሲሆን ምዕራፍ 26 ላይ በምንሄድበት ሰዓት ደግሞ በምዕራፍ 26 ደግሞ እንደዚሁ ሁለተኛ ቆጠራ እናገኛለን። ይሄ ሁለተኛ ቆጠራ ብለን እንጠራዋለን። ሕዝቡ ወደ ሞዓብ ምድረ በዳ ወደ ፕሮሚስ ላንድ ሲጠጋ ያለውን ቆጠራ እንመለከታለን። ስለዚህ ከዚህ የተነሳ የአማርኛችንና የእንግሊዝኛ መጽሐፍ ቅዱሶች ነምበርስ ወይም ደግሞ ዘኍልቍ ቆጠራ የሕዝብ ቆጠራን ይዘው ገልጸው እናገኛለን ማለት ነው። እንግዲህ መጽሐፉ ከዚህ በፊትም ስንል እንደነበረው ሙሴን ለጻፈው ነው ትራዲሽናሊ የምናምነው። ይሄ መጽሐፍ በአጭር ቃል ዓላማው ምንድነው ስንል በአጭር ቃል ይሄ መጽሐፍ የሚነግረን ከግብጽ የወጣው ሕዝብ ለምን ከነዓን ገብቶ አልወረሰም ለሚለው ምላሽ የሚሰጠን መጽሐፍ ነው። የእስራኤል ሕዝብ ከግብጽ የወጣው ሕዝብ በሙሉ ለምን ከነዓን አልወረሰም ለሚለው ምላሽን የሚሰጠን የእስራኤላውያንን የ38 ዓመት ጉዞ የሚያሳይ ነው። እንደምታውቁት ሁላችንም እንደምንረዳው 40 ዓመት ያህል እስራኤላውያን በምድረ በዳ ቆይተዋል። በምድረ በዳ ሲቆዩ ብዙውን የምድረ በዳ ቆይታቸውን የሚዘግብልን መጽሐፍ የዘኍልቍ መጽሐፍ ነው። ስለዚህ what happened to the people በህዝቡ ላይ ምን ደረሰበት ምን ሆነ ከባርነት የወጣው ህዝብ
ምን ሆነ ለሚለው ምላሽን የሚሰጠን መጽሐፍ ነው የኦሪት ዘኍልቍ መጽሐፍ። ስለዚህ በዚህ መጽሐፍ ውስጥ በጣም ጎልቶ የምናየው የእግዚአብሔር ታማኝነትን ሲሆን የሕዝቡን ደግሞ አለመታመን እንመለከታለን። God is too faithful in the book of Numbers, whereas the people is too unfaithful for their God. ለአምላካቸው ታማኝ አልነበሩ። ባይታመኑ እግዚአብሔር በጣም ታማኝ ሆኖ በመጽሐፍ ውስጥ እንመለከተዋለን። እንግዲህ መጽሐፉን ታሪካዊ ሴቲንግ ውስጥ እናስቀምጥ። ይሄ መጽሐፍ የሚቀጥለው ከዘጸአት መጽሐፍ ነው። በዘሌዋውያን መጽሐፍ በታሪክ ክስተት የዘጸአት መጽሐፍ ታሪክ ነው እንዳልነው ሁሉ ዘኍልቍ ግን የራሱን ሴቲንግ ይዞ ነው የሚመጣው። ሴቲንጉም ደግሞ የሚጀምረው እስራኤላውያን ማውንት ሳይናይ ላይ ቆይተው 2 ዓመት ቆይተው ከወጡ በኋላ ከማውንት ሳይናይ ወይም ደግሞ ከሲና ተራራ በኋላ የመጣውን ነገር ነው የሚነግረው መጽሐፉ። በምዕራፍ 1 ላይ ሲነግረን ከግብፅ ከወጡ በሁለተኛው ዓመት ይላል። 2 ዓመት ያህል የእስራኤል ሕዝብ የቆየው በሲና ተራራ ነበር። ከ2 ዓመት በኋላ እግዚአብሔር አምላክ ሕዝቡን እንዲቆጡ ለነ ሙሴ ሲያዛቸው እንመለከታለን። እዛ ጋር ነው ታሪኩ የሚጀምረው። ስለዚህ ታሪኩ ከሲና ተራራ እስከ የሞዓብ ሜዳዎች እስራኤላውያን መጥቶ ሞዓብ ሜዳ ላይ እስከ ሰፈረበት ጊዜ ድረስ ያለውን 38 ዓመታት የሚዘግብልን መጽሐፍ ነው። ይህንን ካልን የዘኍልቍ መጽሐፍ ብዙ ጊዜ የሚደራጀው የሚዋቀረው አንዱ በጂኦግራፊ ወይም ደግሞ በቆዩበት አካባቢ ስለሆነ ያንን ይዘን እንነጋገራለን ማለት ነው። ስለዚህ የመጀመሪያ የመጽሐፉ ክፍል ከምዕራፍ 1 እስከ ምዕራፍ 10 ያለው ክፍል ሲሆን ይሄ እስራኤላውያን በሲና ተራራ አካባቢ ያለውን ነገር ሲነግረን እዚህ ጋር በዋናነት የሚነግረን አራት ነገር አለው። የመጀመሪያው የሕዝቡን ቆጠራ ነው። ስለዚህ ምዕራፍ 1ን ስናነብ ምዕራፍ 1 እስራኤላውያን ከግብፅ ምድር የወጣው ከ20 ዓመት በላይ የሆነው ምናልባት መጨረሻው እስከ 55 ዓመት ድረስ ሰይፍን መምዘዝ የሚችሉ መዋጋት የሚችሉ እስከ 55 ዓመት ዕድሜ ድረስ ያላቸው ሰዎች እንደተቆጠሩ ይነግረናል። ስለዚህ ቁጥር ምዕራፍ 1 ቁጥር 45 ሚናል ከእስራኤል ልጆች የተቆጠሩት ሁሉ በየአባቶቻቸው ቤቶች ከ20 ዓመት ጀምሮ ከዚያ በላይ ያሉት ወደ ሰልፍ የሚወጡት ሁሉ የተቆጠሩት ሁሉ 600,550 ነበሩ ብሎ ቁጥሩ ሰይፍ መምዘዝ የሚችሉ መዋጋት የሚችሉ እድሜያቸው ከ20 እስከ 55 ዓመት ድረስ እድሜ ያላቸው ሰዎች የሚይዝ ቁጥር እንደሆነ እንመለከታለን። ስለዚህ ይሄ ብቻ ከተቆጠረ ከግብፅ ምድር ግን የወጣው እናቶች፣ አባቶች፣ ሴቶች አልተቆጠሩም። ወንዶች ብቻ ናቸው እዚህ ጋር የተቆጠሩት። ከ2.4 ሚሊዮን ሕዝብ በላይ ከግብፅ እንደወጣ አስዩም ይደረጋል። ስለዚህ ከዛ ቀጥለን የምንመለከተው የማርች ሲያደርጉ እንቅስቃሴ ሲያደርጉ ሲንቀሳቀሱ በምን አይነት ኦርጋናይዜሽን ይንቀሳቀሱ፣ ማን ይስፈር፣ ማን ይቅደም፣ ማን ይውጣ የሚለውን ነገር በምዕራፍ 2 እንዲሁም ደግሞ በምዕራፍ 2 ላይ ይህንን ነገር እንመለከታለን። ምዕራፍ 3 ላይ ምዕራፍ 4 እያልን እስከ መጨረሻው ምዕራፍ ስንሄድ እግዚአብሔር አምላክ ተጨማሪ የንጽህና የፒዩሪቲንና የክህነትን ትእዛዞች ሲሰጣቸው እንመለከታለን። ይሄን ማድረግ የለባችሁ፣ ይሄን ማድረግ አለባችሁ፣ ካህናቶች እንደዚህ ማድረግ አለባቸው፣ ህዝቡ እንደዚህ ማድረግ አለባቸው፣ ሌዋውያን ይሄን አድርጉ፣ የዚህ ነገር ይሄን ይሸከም የሚሉ የተለያዩ የካምፒንግ እንዲሁም ደግሞ የንጽህናና የክህነትን ትእዛዞች ከሰጣቸው በኋላ ወደ መጨረሻው አካባቢ ለጉዞ እንዲዘጋጁ ሲያረጋቸው እንመለከታለን። ለጉዞ እንዲዘጋጁ ቀጥሎ ያላቸው ጉዞ በተለይ ምዕራፍ 9 ላይ ስንገባ እግዚአብሔር አምላክ ፋሲካን እንዲያደርጉ ይነግራቸዋል። ምዕራፍ 9 ላይ ምክንያቱም እዚህ ካላችሁ እግዚአብሔር ከግብፅ ምድር ሲያወጣቸው በፋሲካ ነበር ያወጣቸው። ስለዚህ አሁንም ልክ ከሲና ተራራ ሕግን ተቀብለው ከእግዚአብሔር ትእዛዝን ከተቀበሉ በኋላ ቀጣይ ጉዟቸውን ለመቀጠል ሲሄዱ ሲንቀሳቀሱ እግዚአብሔር አምላክ ፋሲካን አድርጉ ብሎ ምዕራፍ 9 ላይ እንዳዛቸው እንመለከታለን። ይሄ ፋሲካ ለእስራኤል ሕዝብ የመውጣት ምልክት ነው። ስለዚህ ያሉበትን የሲና ተራራ ለቀው
ወደ ቀጣዩ ሰፊ ወደ ሆነው ክፍል የሚወጡበትን ነገር እንመለከታለን ማለት ነው። ምዕራፍ 9 ላይ ይሄንን ከነገራቸው በኋላ ምዕራፍ 10 ጀምሮ ህዝቡ ማርች ሲያደርግ እንመለከታለን ማለት ነው። ስለዚህ ማርች በሚያደርግበት ሰዓት የእግዚአብሔር ደመና ይመራቸው እንደነበረ ምዕራፍ 10 ላይ የትኛው ነገር ምን መሸከም እንዳለበት የትኛው ነገር እንዴት መውጣት እንዳለበት ከተናገረ በኋላ ቁጥር 33 ላይ እንደዚህ የሚል ቃል እናገኛለን። ከእግዚአብሔርም ተራራ ከሲና ተራራ ማለት ነው የ3 ቀን መንገድ ያህል ተጓዙ። የእግዚአብሔርም የኪዳን ታቦት በሚያድርበት ስፍራ ይፈልግላቸው ዘንድ የ3 ቀን መንገድ ቀደማቸው። ከሰፈራቸው በተጓዙ ጊዜ የእግዚአብሔር ደመና ቀን ቀን በላያቸው ነበረ። ሌሊት ደግሞ እንደዚሁ በደመና በእሳት አምድ እንዲሁ እንደነበረ እንመለከት። ስለዚህ ከምዕራፍ 1 እስከ ምዕራፍ 10 ባለው ክፍል ውስጥ የህዝብን ቆጠራ ኢንስትራክሽን የተለያዩ ትእዛዞችን እንዲሁም ደግሞ ለጉዞ ሲዘጋጁና ምዕራፍ 10 ላይ ጉዞአቸውን ሲጀምሩ እንመለከታለን። እስራኤላውያን ከግብጽ ምድር ከወጡ ከ2 ዓመት በኋላ ነው ወደ ከነዓን ጉዞ ማድረግን የጀመሩት ማለት ነው። ስለዚህ ሁለተኛው ክፍል ላይ እንገባለን ማለት ነው። ሁለተኛው ክፍል ከምዕራፍ 10 እስከ ምዕራፍ 12 ያለውን ክፍል ለምናገኘው ምዕራፍ 10 እስከ ምዕራፍ 12 ያለውን ክፍል ምዕራፍ 10 ወዲህ ቅድም ብለነዋል ግን ጉዞ ስለጀመሩ ያለውን ክፍል በዚህ ውስጥ እንከተዋለን። ከዛ በኋላ ምዕራፍ 11 ላይ ግን የዘኍልቍ ታሪክ በጣም ይጀምራል። ቅድም የነገርኳችሁ እግዚአብሔር አምላክ ለምንድን ነው ከግብጽ ምድር ያወጣውን የአባቶችን ትውልድ ያላወረሰው? ታማኝ ሆኖ እያለ ህዝቡ ታማኝ ስላልሆነለት ነውና የቱ ጋር ነው የጀመረው የሚለውን ነገር ምዕራፍ 11 ይነግረናል። ምዕራፍ 11 ላይ የምናገኘው ህዝቡ ክፉ ሆነው በእግዚአብሔር ላይ አጉረመረሙ፣ እግዚአብሔርም ሰምቶ ተቆጣ፣ የእግዚአብሔርም እሳት በመካከላቸው ነደደች፣ የሰፈሩንም ዳር በላች። ህዝቡ ወደ ሙሴ ጮኹ፣ ሙሴም ወደ እግዚአብሔር ጸለየ፣ እሳቱም ጠፋች፣ የእግዚአብሔር እሳት በመካከላቸው ነደደች። የዚያ ስፍራ ስም ተቤራ ተብሎ ጠራው ብሎ ከዚህ በኋላ በምናነባቸው ክፍሎች ተደጋጋሚ የሆነ ማጉረምረም፣ ተደጋጋሚ የሆነ ማመጽ፣ ተደጋጋሚ የሆነ በእግዚአብሔር ላይ ቁጣ እንዲሁም ደግሞ እግዚአብሔር ደግሞ ህዝቡን ሲቆጣ ትመለከታላችሁ ማለት ነው። ስለዚህ ቀጥሎ የእስራኤል ህዝብ ምን እንደጠየቁና ያለን ስጋ እና እግዚአብሔር ህዝቡ ስጋን ከጠየቀ በኋላ እግዚአብሔር አምላክ ሙሴ ብዙ ነገር እሱ ጋር ሸክም ስለነበረበት ሸክምን እንዲካፈሉት ሰዎችን እንዲመርጡ 70 የሚያክሉ ሽማግሌዎችን እንደተመረጡ እንደዚሁ በምዕራፍ 11 ላይ እናገኛለን። እንዲሁ ምዕራፍ 12 የማርያምንና የአሮንን በሙሴ ሊደርሺፕ ላይ ማመጽ እንመለከታለን። እግዚአብሔር እንደ ቁጣውን በላዩ ላይ እንዳወረደባቸው እንመለከታለን ማለት ነው። ይሄ በጣም ወሳኝ የሆነ ክፍል ነው። ምዕራፍ 11 ምዕራፍ 12 ምዕራፍ 10 ጉዞ ጀመሩ። ምዕራፍ 11 በእግዚአብሔር ላይ ያልተገባ ጥያቄ መጠየቅ እንደጀመሩ ሙሴ ሸክም እንደከበደበት ደግሞ ሊደርሺፑን እግዚአብሔር አምላክ እንዳከፋፈለ እንመለከታለን። ስለዚህ ስጋም እግዚአብሔር ፈለጉ፣ ስጋን ሰጣቸው። ያ ስጋ ግን የእግዚአብሔርን ቁጣ እንዳነደደ በህዝቡ ላይ እንመለከታለን። ምዕራፍ 12 አሮንና ማርያም እንደተቆጡ በሙሴ ላይ እንዳጉረመረሙ እግዚአብሔር ደግሞ በሱ ፋንታ እንደተቆጣቸው የምናይበትን ክፍል እናገኛለን። ከዛ ቀጥለን የምናገኘው ሶስተኛውን የመጽሐፉን ክፍል ነው። ከምዕራፍ 13 እስከ ምዕራፍ 19 ያለው ክፍል ነው። ከምዕራፍ 13 እስከ ምዕራፍ 19 ያለው ክፍል በእስራኤል የምድረ በዳ ጉዞ ላይ በጣም ወሳኙ ክፍል ነው። ምክንያቱም እግዚአብሔር አምላክ ጉዞ ስላስጀመራቸው ለእስራኤል ልጆች ለነሙሴ አንድ ትእዛዝ ሰጠ። 12 ሰዎችን ከየነገዱ ምረጥና ምን በላቸው ላካቸው፣ የምትወርሷትን ምድር ሄደው ይሰልሉ ብሎ እግዚአብሔር ለሙሴ እንደተናገረው እናያለን። ሄደው ሰልለው ሪፖርትን ይዘው መጡ። ምዕራፍ 13 እሱን ነው የሚነግረን። ሄደው ሰልለው ሪፖርትን ይዘው መጡ። ሪፖርትን ይዘው ሲመጡ ግን ሰላዮቹ በሁለት ሐሳብ ተከፍለው ነው የመጡት። ያዩት ነገር ተመሳሳይ ነበረ።
ይዘው የመጡት ሪፖርት ግን የሁለቱ የተለያየ ነበረ። 10ሩ ያዩት ነገር መልካም ነው፣ ያዩት ነገር የሚያስፈራ እንደሆነ ተመለከቱ። መተው ለህዝቡ ሪፖርት ሲያደርጉ የእግዚአብሔርን አብሮነት እንደረሱ መጽሐፉ ይነገርናል። እምነታቸውን ጉልበታቸውን ራሳቸው ላይ እንዳደረጉ ከግብጽ ያወጣቸው በድንቅና በታምራት ያወጣቸውን እግዚአብሔርን ኃይሉን እንደረሱ እንመለከታለን። ነገር ግን ካሌብና ኢያሱ ደግሞ በሌላ መልኩ ከግብጽ ያወጣቸው አምላካቸው እግዚአብሔር አምላክ እንደሚያስወርሳቸው እምነታቸው በእግዚአብሔር ላይ ማድረግ እንዳለባቸው እንደተናገሩ በምዕራፍ 13 እንመለከታለን። ነገር ግን ህዝቡ የነ ካሌብና የነ ኢያሱን ሳይሆን የ10ሩን ሰላዮች ድምጽና የ10ሩን ሰላዮች ሪፖርት የ10ሩን ሰላዮች ፍርሃት እና እግዚአብሔርን መርሳት አዶፕት ካረገ ተቀበለ በኋላ ይዘን እንመለስ፣ መሪ መርጠን በቃ ወደ ግብጽ እንመለስ፣ በምድረ በዳ አንሞትም እንዳሉ እንመለከታለን። ይህን ስንል እግዚአብሔር አምላክ በጣም አስደንጋጭ ነገር ተናገረ። ይህ ህዝብ እስከ መቼ ይንቀኛል? ምዕራፍ 14 ቁጥር 11 በፊቱስ ባደረኩት ተአምራት ከሁሉ እስከ መቼ አያምንብኝም? እግዚአብሔር ተናግሮን ጉዞ ጀምረን በህይወታችን ውስጥ ቻሌንጅ ያጋጥመን ይሄ ክፍል የሚያስተምረን አንዱ ነገር እምነታችንን እንዳንጠላው። ከእግዚአብሔር ጋር ጉዞ የጀመረ ሰው እግዚአብሔር እንደሚያስወርሰው እርግጠኛ መሆን አለበት። ለምን? ኃይሉ የእግዚአብሔር ስለሆነ፣ እምነቱ በእግዚአብሔር ላይ ስለሆነ። እምነቱ በራሱ ላይ ሲሆን ግን ፍርሃት የተለያየ ነገር ይከበዋል። ስለዚህ እግዚአብሔር አምላክ በጣም የእስራኤል ህዝብን እንደገሰጸ መቼ እስከ መቼ አያምንብኝም? ምክንያቱም እግዚአብሔር ድንቅና ተአምራትን አድርጎ የግብጽን አማልክት ሁሉ መጥቶ ፈርዖንና ሰራዊቱን በቀይ ባህር አስምጦ ነው ህዝቡን ያወጣቸው። ይህንን ግን ረሱ። የራሳቸውን ኃይል ብቻ እነዚህ ሰዎች እንደተመለከቱ እንመለከታለን። ስለዚህ እግዚአብሔር አጠፋለሁ ባለ ሰዓት ሙሴ በጣም ድንቅ መሪ ስለነበረ በመካከል እንደገባ እንመለከታለን። ስለዚህ እግዚአብሔር አምላክ አንድን ፋይናል ነገር በምዕራፍ 14 ላይ ተናገረ። ቁጥር 28 ጀምሮ እንደዚህ ይላል፣ እኔ ሕያው ነኝና በጆሮዬ እንደተናገራችሁት እንዲሁ በእውነት አደርግባችኋለሁ ይላል እግዚአብሔር። በድኖቻችሁ በዚህ ምድረ በዳ ይወድቃሉ። የተቆጠራችሁ ሁሉ እንደ ቁጥራችሁ ከ20 ዓመት ጀምሮ ከዚያም በላይ የሆነ ሁሉ እናንተ ያጉረመረማችሁብኝ ከዮፍኒ ልጅ ከካሌብና ከነዌ ልጅ ከኢያሱ በስተቀር በእርሷ አስቀምጣችሁ ዘንድ እጄን ዘርግቼ ወደ ማልኩላችሁ ምድር በእውነት እናንተ አትገቡ። ምርኮኛ ይሆናሉ ያላችኋቸው ልጆቻችሁ እነርሱን አገባቸዋለሁ። እናንተ የናቃችኋት ምድር ያውቃሉ። እናንተ ግን በድኖቻችሁ በዚህ ምድረ በዳ ይወድቃሉ። ልጆቻችሁም በምድረ በዳ 40 ዓመት ይቅበዘበዛሉ። በድኖቻችሁ በምድረ በዳ እስኪጠፉ ድረስ ጉልሙትናችሁን ይሸከማሉ። ምድሪቱን በሰለላችሁባት ቀን ቁጥር 40 ቀን አንድም ቀን 1 ዓመት ኃጢአታችሁን 40 ዓመት ይሸከማላችሁ። ቁጣዬን ታውቃላችሁ። እኔ እግዚአብሔር በእኔ ላይ በተሰበሰበ በዚህ ክፉ ማህበር ሁሉ ላይ እንዲያደርጋለሁ ብዬ ተናገርኩ። በዚህ ምድረ በዳ ያልቃሉ፣ በዚያም ይሞታሉ። ስለዚህ ምዕራፍ 13 የሚነግረን እግዚአብሔር ወሰነ። ለምንድን ነው ህዝቡ በምድረ በዳ የቀረው? የአምላኩን እግዚአብሔር ኃይልና አቅም ተጠራጠረ። ስለዚህ እግዚአብሔር እንደተናገራችሁት እናንተ ትሞታላችሁ፣ ልጆቻችሁ ግን ይወረሳሉ፣ ምርኮኛ ይሆናሉ ያላችኋቸው ልጆቻችሁ ግን ይገባሉ አለ። ወዳጆቼ እምነታችንን ምን ጊዜም በእግዚአብሔር ላይ እናድርግ። በእግዚአብሔር ላይ እምነቱን ያደረገ ሰው አይወድቅም። እግዚአብሔር አብሮት ይሆናል። ራሳችንን ልንጠላጣ እንችላለን። ሁኔታዎቻችን በጣም ከባድ ሊሆኑ ይችላሉ። መቼም ቢሆን ግን እምነታችንን በእግዚአብሔር ላይ አንጣል። ምዕራፍ 15 እንደዚሁ እግዚአብሔር አምላክ ተጨማሪ የትእዛዞችን ምዕራፍ 15 ላይ ይሰጣቸው እንመለከታለን። ምዕራፍ 17 የቆሬን አመጽ እንመለከታለን። እግዚአብሔር አምላክ አሁንም እሱ ባስቀመጠው ሊደርሺፕ ላይ የተቃወሙትን የቆሬን ልጆች
እግዚአብሔር መሬት ከፍቶ እንደ ዋጣቸው ከነሱ ጋር የተባበሩ ሰዎች በሙሉ እንደተዋጡ እንመለከታለን። የቆሬ ልጆች እንመለከታለን። ምዕራፍ 17 እንዲሁ እግዚአብሔር አምላክ የመረጠውን አሮንን እግዚአብሔር እንዴት እንዳጸደቀው የአሮን በትር እንድታቆጠቆጥ እንዳደረገ በምዕራፍ 17 ላይ እንመለከታለን። እንዲሁ ምዕራፍ 18 ከዛው ጋር የተያያዘን ሐሳብ ከተናገረ በኋላ ምዕራፍ 19 ተጨማሪ ትእዛዝ ሰጥቷቸው ሶስተኛው ክፍላችን ያበቃል። እንግዲህ ወላጆች ሆይ በዚህኛው ኤፒሶድ አንድ ነገር እየተመለከት ነው። የዘኍልቍ መጽሐፍን ጀስቲፋይ ያደረግን ሶስቱን የዘኍልቍ መጽሐፍ ክፍሎች ተመልክተናል። የመጀመሪያው ክፍል ከምዕራፍ 1 እስከ ምዕራፍ 10 ያለው እስራኤላውያን ከሲና ተራራ እስከ ጉዞ እስከጀመሩበት ጊዜ ያለው የእነሱን ቆጠራ የምናገኝበትን ስንመለከት፣ ሁለተኛው ደግሞ እስራኤላውያን ጉዞ ከጀመሩ በኋላ እግዚአብሔር ህዝቡ ላይ መቆጣት እንዴት እንደጀመረ ህዝቡ በእግዚአብሔር ላይ ማጉረምረም እንዴት እንደጀመረ ተመልክተናል። ከዛ በኋላ ከምዕራፍ 13 እስከ 19 ባለው ክፍል ደግሞ በጣም ክሪቲካል የምንለው የዘኍልቍ መጽሐፍ ሀርት እናገኛለን። ያም እግዚአብሔር አምላክ ለምን ከግብፅ ያወጣቸውን ህዝቦች በምድረ በዳ እንዲሞቱ ፈቀደ ስንል እምነታቸውን ከእግዚአብሔር ላይ አነሱ። ስለዚህ እግዚአብሔር አምላክ በምድረ በዳ ላይ እንዲያልቁ አደረጋቸው። ግን አይወርሱም ተብሎ የነበሩ ከ20 ዓመት በታች የነበሩ ልጆቻቸው በሙሉ ግን እንደሚወርሱ እግዚአብሔር አምላክ ቃል እንደገባ እንመለከታለን። በቀጣይ ኤፒሶድ ቀጥሎ ያሉትን ምዕራፎች እንደዚሁ ኦቨርቪው እንመለከታለን። እግዚአብሔር አምላክ ይባርካችሁ።